ዛሬ እንድናወራ የምፈልገው ስለ ዘመኑ ዲስትራክሽን ስለሆነው ስለ ሶሻል ሚዲያ ነው። ሶሻል ሚዲያ በአሁን ጊዜ የሰዎችን ትኩረት እየከፋፈለና ወደሚፈልጉት ዓላማ እንዳይደርሱ የሚያደርጋቸው ነገር ጥራብትልኝ ሶሻል ሚዲያ ነው። ብዙ ሰው አሁን ላይ ዲስትራክትድ ነው። ወደሚፈልገው ዓላማ እየሄደ አይደለም። የሚፈልገውን ነገር እያደረገ አይደለም። ዓላማውን ሊያሳካበት የሚችለውን ነገር እያደረገን ይመስል ይችላል፣ ግን ያን ነገር ሲያደርግ ከጎን ዲስትራክት ነው። ስለዚህ ያን ነገር የሰራ ይመስላል፣ ግን ኢሉዥን ነው። ገብቶሃል? ምንም አይነት ለውጥ አያይ። ለዛ ነው ብዙ ሰው ለውጥ ነው የሆነ ነገር ሲያደርግ ሙሉ ኃይሉን ተጠቅሞ ዲፖርክ ያደርግ። ገብቶሃል? ስለዚህ የሆነቻውን ራሱ እንዲለውጥ የሚያደርገውን ነገር ሲያደርግ የሆነ ነገር ዲስትራክት የሆነ ስክሮል እያደረገ ከሆነ አልሰራውም እንዳይል ሰርቷል። ሰርቷል ግን በስትክክል አልሰራም ነው ችግሩ። ገብቶሃል? እየሰራ ይመስለዋል ግን አልሰራም። ስለዚህ የምትፈልገውን ነገር እንዳታረግና ወደ የምትፈልገው ነገር እንዳደርስ የሚያደርገ ሶሻል ሚዲያ መሆኑን መጀመሪያ ማወቅ አለ፣ ማመን አለ። ትልቁ ደግሞ የሶሻል ሚዲያ ጉዳት ብዬ ማስበው ቲክቶክ ላይም ኢንስታግራም ላይም ብቻ እነዛ አጫጭር ቪዲዮዎች የተለያየ መልእክትና የተለያየ ስሜት ነው ያላቸው። ገብቶሃል? ከላዩን ሞቲቬት የሚያደርገን ቪዲዮ አይተህ ስክሮል ስታደርግ ከዛን የሆነ የዳንስ ምናምን ይመጣል፣ ስክሮል ስታደርግ ቀልድ ይመጣል፣ ስክሮል ስታደርግ ሃይማኖታዊ ነገር ይመጣል። ብቻ ድብልቅልቅ እያለ ነው ይመጣ። አንድ ነገር ላይ ፎከስ ማድረግ ያቅታል። አንድ ነገር ላይ መስራት እየፈለግ አችልም፣ ስልቹ ትሆናለህ። ምክንያቱም አጫጭር ነገሮችን ለምደሃል። አጫጭር ብቻ የሆነ ኃይል የማይፈልጉ ነገሮችን የለመድከው። ገብቶሃል? አሁን ቲክቶክ ላይ ዲስትራክት የሆነ ወይም አዲክትድ የሆነ ሰው አምጥቼ ለአንድ ሰዓት ያክል መጽሐፍ አንብብ ብለው ማን ነገር ነው አያነብልኝም መቼ እርግጠኛ። ምክንያቱም ያ የለመደው ኃይል አይፈልግም። ቲክቶክ ተኝተህ ስክሮል ማድረግ ነው፣ በቃ ማሰብ ብቻ ነው የሚጠበቀው። ምንም ሌላ ማድረግ ያለብህ ነገር የለም። ግን መጽሐፍ ሰጥቼው ለአንድ ሰዓት ፎከስ ሆነ አንብብ ብለው አያነብም። እርግጠኛ ነኝ አያነብም። አብዛኛው ሰው አያነብም፣ ዲስትራክት እየሆነ ነው። ስለዚህ ትኩረትን እየከፋፈለው ስለሆነ ረዥም ታይም ይዘህ አንድ ነገር ላይ መስራት አችልም። እሱን ነገር ማስተካከል አለብን። ረዥም ነገር ላይ ወደፊት ስራ ላይ የሚሆን ይችላል። ብቻ ማንኛውም ነገር ላይ ፎከስ ማድረግ መልመድ አለብን። ትልቅ ነገር ነው። በአሁን ጊዜ እየጠፋ ካሉ ነገሮች ውስጥ አንዱ ረዥም ታይም አንድ ነገር ላይ ፎከስ ማድረግ ነው። በሰው እሱን ነገር እያጣው ነው ያለው። እሱን ነገር አንዱ እየተቸገረበት ያለው ነገር ነው። ይህን ደግሞ እየተቸገረበት ያለው የመጀመሪያው ምክንያት ሶሻል ሚዲያ ነው። ቲክቶክ፣ ኢንስታግራም ሪል ብቻ። ግን እነሱን ስክሮል ባረክ ቁጥር አጫጭር ነገሮች ናቸው። የተለያየ ሀሳብ የተለያየ መልእክት ነው ያላቸው። እነሱን ስታይ በቃ ረዥም ነገር ላይ ምንም መስራት አችልም ማለት ነው። ሌላኛው ደግሞ የሶሻል ሚዲያ ጉዳት ብዬ የማስበው ነገር በተለያየ ሰዓት የተለያየ አይነት ስሜት እንዲሰማ ማድረግ ይችላል። ሶሻል ሚዲያ ላይ የሆነ ጓደኛ ነበረኝ፣ እንደውም በዚሁ አጋጣሚ የሆነ ጓደኛ አለኝ እና ሰውነቱን መገንባት ይፈልጋል፣ የተሻለ አቋም መያዝ ይፈልጋል፣ ግን አክሽን አይወስድም። አክሽን ከመውሰድ ይልቅ ጂም ከመሄድ ይልቅ ወይም ስፖርት ከመስራቱ ይልቅ የሚቀለው ምን ማድረግ ነው? የፊትነስ ቪዲዮዎችን ማገላበጥ። በቃ የፊትነስ ቪዲዮ ያያል። የፊትነስ አጫጭር ቪዲዮዎች ሲመጡ ስቶሪ ያደርጋል ምናምን፣ ብቻ ይሰማዋል። ቲክቶክ ምናምን ስክሮል የምታደርግ ከሆነ ይህን ስሜት ታውቀዋለህ። ምንም ነገር ሳታደርግ ያን ቪዲዮ በማየት ብቻ ያን ነገር የሆንከው ያክል ይሰማል። ገብቷል? ይሄ ደግሞ ትልቅ ችግር ነው። አስበዋል? ያን ነገር ሳታገኝ ወይም ለዛ ነገር ሳሰራ እንዳገኘው ያክል ሲሰማ በቃ ያን ስሜት ካገኘው ለምን ትሰራለህ? በየቀኑ ስክሮል ማድረግ ይቀልሃል ማለት ነው። ስለዚህ መስራት አችልም። ያን ስሜት ለማግኘት ብቻ ሁሌ ቲክቶክ ላይ ትገባለህ፣ ስክሮል ታደርጋለህ። ማቆም የለውም። በቃ ሳታስበው 4 ሰዓት 2 ሰዓት እየሄደ ቀንህ ያጥራል። ማድረግ ያለብን ነገሮች ሳታደርግ እዛው ቀን ፈጅተው ያልቃል ማለት ነው ቀን። ሌላው ደግሞ የሶሻል ሚዲያ ጉዳት ብዬ ማስበው ይህን ነገር ብዙ ሰዎች ተናግሮታል። ያው ግን እኔም ለመናገር ያክል ሶሻል ሚዲያ ላይ ከምታያቸው ሰዎች ጋር ራስህን ማወዳደር
ያመጣል። ደግሞ የዚህ ነገር ችግሩ ብዬ የማስበው ነገር ያ ሰው ቲክቶክ ላይ ራሱን ሲያወዳደር ከነዛ ሰዎች ጋር ራሱን ሲያወዳደር እኮ ምንም እየሰራ እኮ አይደል። ገብቶሃል? የሆነ ነገር እየሰራ ቢሆን ወይም ደግሞ የሆነ ነገር እያደረገ ቢሆን ራሱን ቢያወዳደርም የለም እየሰራ ነው፣ ችግር የለም። ቁጭ ብሎ ግን ራሱ የሚያወዳድር ከሆነ መቼም አይደርስም እነዛ ሰዎች ጋር። እየሰራ ቢሆን ሲጠጋ ቢያንስ ወደ እነሱ ቦታ ጋር ሲጠጋ የሆነ ያክል መነቃቃት ይኖራል። ቁጭ ብሎ ራሱን ከነዛ ሰዎች ጋር የሚያወዳድር ከሆነ በቃ እየተመታ የሚመጣው ሳይኮሎጂ ገብቶሃል? መቼም አይጠጋቸውም ማለት እነሱ እየሰሩ ነው። ቀን በቀን እሱ ካለበት ርቀት በጣም እየሄዱ ነው የሚመጡት። ስለዚህ የእነሱን እድገት እያየ ራሱን በቃ እየወቀሰ ይመጣል። ገብቶሃል? ስለዚህ አንተም እዚህ ነገር ውስጥ ልትሆን ትችላለህ፣ አላውቅም። ብቻ ግን እዚህ ነገር ውስጥ ከሆንክ አንተ ስክሮል እያደረግህ ቁጭ ብለሃል። እነሱ እዛ ቦታ ጋር የደረሱት ሰርተው ነው። ገብቶሃል? ሰርተው ነው እነሱ እዛ ጋር የደረሱት። አንተ ቁጭ ብለህ እንዲመጣ አትጠብቅ። እነሱ እኮ እዛ ቲክቶክ ላይ የምታያቸው ሰዎች ቀን በቀን እኮ ስክሮል እኮ ያደርጋሉ። ግን አንተ የእነሱን ቪዲዮ ቀን በቀን ስክሮል እንድታደርግ ግን ይፈልጋሉ። ቀን በቀን እንድታዩ ይፈልጋሉ። እነሱ ስራቸውን እየሰሩ ነው። አንተ ግን ምንም ሳሰራ ህይወትን ሳለጉት እዛ ቁጭ ብለህ ለእነሱ ገቢ ምንጭ ትሆናለህ። ገብቶሃል? ይህን እኔም ነበርኩበት፣ ጀጅ ምናምን ለማድረግ አይደለም። እኔም ነበርኩበት። ስክሮል አደረግ ነበር በቀን 4 ሰዓት 3 ሰዓት 2 ሰዓት ነው ትንሽ ከዛም በላይ ከ4 ሰዓትም በላይ አደረግ ነበር ስክሮል። ግን የሆነ ሰዓት ይበቃል። ደግሞ ከዚሁ ጋር አንድ ላይ ማውራት የምፈልገው ስክሮል አድርጌ በቃ አይቼ ቪዲዮ መጨረሻ ላይ ደስ የሚል ስሜት እኮ ይሰማኝ፣ ግን አደርጋለሁ። በቃ ይህም ስሜት አንተ ጋር ሊኖር ይችላል፣ አላውቅም። ብቻ ቪዲዮዎችን አይተህ መጨረሻ ላይ ደስ የሚል ስሜት እኮ ይሰማል። መጀመሪያ ላይ እንድትጀምር በቃ ይወሰውሳል፣ አይምሮ በቃ እንድታደርግ ይገፋፋል። ግን አይተው ከጨረስክ በኋላ ምንም ደስ የሚል ስሜት እኮ የለውም። ጭራሽ ይጫጫንሃል። እዛ ጋር ተኝተህ ምናምን ስለምታይ ጭራሽ ቀንህ እንትን እያለ ይመጣል፣ እየተበላሸ ይመጣል። ምንም ደስ የሚል ስሜት የለውም። አስቡ፣ ሳትደሰትበት፣ ጥቅም ሳታገኝበት፣ የሆነ ነገር ሳትይዝበት፣ ሰዓት አልቆ እድሜ እየሄደ አስቡ። ምንም እኮ ጥቅም የለውም። ምንም ጥቅም የለውም። ወይ ጊዜን አላተረፍክበት፣ ወይ የሆነ ነገር እውቀት አልያዝክበት፣ እድሜ እየሄደ አስቡ። በቃ ምንም ሳትጠቀምበት ያልቃል እንዲሁ ማለት ነው። ያ ዛሬ ችግሩን ብቻ ላውራ አይደለም የመጣሁት፣ መፍትሄዎቹንም ይዤ መጥቻለሁ። እኔ ከዛ ከነበረብኝ የሶሻል ሚዲያ አዲክሽን እንዴት እንደወጣውና እንዴት ይህን ያክል መቀነስ እንደቻልኩኝ እነግርሃለሁ፣ አካፍልሃለሁ። አሁን ካለህበት ከሶሻል ሚዲያ አዲክሽን መውጣት የምችልበት መንገድ ስቴፕ 1 ዲሌት ኦል ሶሻል ሚዲያ። ይሄ ሊከብድ ይችላል፣ አላውቅም። እንደ ሌቭል ሰራተኛ ከሆንክ ሶሻል ሚዲያዎች ለስራ የሚያስፈልጉ ምናምን ከሆነ እሱንም መለስበታል። ግን ምንም አይጠቅም ከሆነ ለፈን ብቻ መገባ ከሆነ ከዛ አዲክሽን እስክትወጣ ድረስ ዲሌት ብታደርገው እመክርሃለሁ። ዲሌት አድርገው። እኔም የሆነ ታይም አድርጌ ነበር። ግን የሆነ መስራት ያሉብኝ ነገሮች ስላሉ አሁን እንትን ብያለሁ። ግን ከዛ አዲክሽን ለመውጣት የሆነ ታይም ደልቼ ነበር። ግን ስራ የምሰራበት ከሆነ ወይም ያ ነገር ግዴታ የሚያስፈልገ ከሆነ ማታ ስተኛ ፕላን አድርግ። በቀን ውስጥ ስንት ሰዓት መጠቀም እንዳለብህና መቼ መጠቀም እንዳለብህ፣ ስንት ሰዓት ላይ ስትጠቀም ደግሞ ስለደበረ ወይም ደግሞ ፈን ለመሆን አይደለም፣ ወይም የሆነች ቪዲዮ ስክሮል ላድርግ ብላ አይደለም። ከስራ ጋር የሚገናኝ ነገር ብቻ፣ እሱንም ሳታበዛው አጠር ባለ ሰዓት ለማድረግ ሞክር። ከቻልክ ዲሌት ብታደርገው እመክርሃለሁ። ስቴፕ 2 ሶሻል ሚዲያ የምጠቀምበትን የነበረውን ጊዜ በሌላ ነገር ጠቀም። ሶሻል ሚዲያ 4 ሰዓት 3 ሰዓት ብቻ የምትጠቀምበት ሰዓት ከዛም በላይ ከሆነ ያን የምትጠቀምበት የነበረውን ሰዓት በሌላ ነገር ጠቀም። ቲክቶክ 4 ሰዓት 5 ሰዓት የምትጠቀም ከነበረ መጽሐፍ አንብብ። በዛ ሰዓት ሜዲቴሽን፣ ጂም፣ ጸሎት ብቻ ማድረግ ያሉብህን ነገሮች እንዳላደርግ። ይሄ ነው እኔ ትልቅ የጠቀመኝ ነገር።
በማድረግበት ሰዓት የሆኑ ታስኮችን ይዛለሁ፣ እነዛን ነገሮች አደርጋለሁ። ስለዚህ ያን ነገር እንዳታስብ ያደርጋል ማለት ነው። ያን ሶሻል ሚዲያውን ወይም ደግሞ ቲክቶክን እንዳታስብ ያደርጋል። ስለዚህ ስክሮል በምታደርግበት የነበረውን ታይም አሁን ለሚጠቅመ ነገር አውለው፣ በያ ነገር ተካው። የሆነ ነገር መያዝ ከፈለክ ግዴታ የሆነ ነገር መልቀቅ አለብን። ስለዚህ ይዘህ ሌላ ነገር መያዝ አችልም፣ ለዛ ለቀህ ነው መያዝ አለብን። ስለዚህ መተካት አለብን። ሶሻል ሚዲያውን መቀነስ ከፈለክ የሆነ ነገር አምጥተህ በዛ ቦታ ጋር መተካት አለብን። ስቴፕ 3 ኢንቫይሮንመንትን አስተካክል። ይሄ ነገር ለብዙ ነገር ይጠቅማል። ገና ሰልፍ ኢምፕሩቭመንት ላይ እየገባ ሊሆን ይችላል። ሰልፍ ኢምፕሩቭመንት ላይ ይጠቅማል። ግን ከዚህ አሁን ይህን ሀሳብ ያመጣሁት ከሶሻል ሚዲያ ጋር አንድ ላይ ስለሆነ ኢንቫይሮንመንትን ማስተካከል ማለት ከሶሻል ሚዲያ ለመራቅ እየሞከርክ ወይም ደግሞ ሶሻል ሚዲያ ለመተው እየሞከርክ ጓደኞች በዛ ነገር አዲክትድ ሆነው እነሱ ጋር የምትሄድ ከሆነ ጥቅም አልባ ነው። ምክንያቱም እዛ ቤትህ ወይም ደግሞ በራስ ስልክ ባትየውም እንኳን እነሱ ጋር ሄደህ ማየት አይቀርም፣ ስለዛ ነገር መስማት አይቀርም። የሆነ ጭንቅላት ላይ የሆነ ነገር ይጭራል። ስለዚህ ወደዛ ነገር እንድትመለስ ሊገፋፋ ይችላል። ስለዚህ ያን ነገር እዛ መስመር ውስጥ ከገባ ድረስ በአጠገብ ያሉትን ዲስትራክሽን የሚያደርጉን ሰዎች አርቃቸው። አስበው እስቲ ጓደኞች የሆነ ነገር እንድትለወጡ አብራችሁ ወይም እንድትሰሩ ማይጠቅመህ ከሆነ ወይም አብራችሁ እንድትለወጡ እንዳሰሩ ማያደርግ ከሆነ ጭራሽ የእሱን ዲስትራክሽን ወደ አንተ የሚያመጣ ከሆነ አይጠቅምም። ስለዚህ ከሱ መራቅ ነው ያለብን። ስለዚህ እንደዚህ አይነት ጓደኛ ካለ ወይም ኢንቫይሮንመንት በእንደዚህ ነገር የተከበብክ ከሆንክ እሱን ለማስተካከል ሞክር። ብቻ በአጠቃላይ ከሶሻል ሚዲያ ወደ ሶሻል ሚዲያ እንድትመለስ ወይም ደግሞ ወደዛ ዲስትራክሽን እንድትመለስ ከሚያደርጉ ነገሮች ራስን አግልል። የዛሬ ሀሳብ ይህን ይመስላል። የሆነ ነገር ለጥቅም አልጠራጠርም። ቪዲዮ ከተመቸ ላይክ አድርገው፣ ሰብስክራይብ ብታደርግ ይጠቅምሃል። አመሰግናለሁ።